ትትና እኔ ሴት ልጅን እንዴት መጀንጀን እንዳለብኝ እንኳን አላውቅም። እንዴት ሴት ልጅ በቅጡ ማናገር እንኳን እንዳለብኝ ልምዱ የለኝም። ላንቺ ነው። ምንድነው? በውድ ዋጋ የተገዛ ቀሚስ ነው። ምን? አልቀበልም ማለት አይቻልም። የእውነት መድብል እኔን መቀበላች። ስለዚህ እኔን ማስከፋት ፈልገሻል ማለት ነው። ባይዘው ሌላም መዋቢያ እቃዎችን ገዝቼልሻለሁ። ቆይ ግን ምን ያደረግሽ ነው? ይገባኛል። ምስጋናሽን እየገለጽሽልኝ ነው። ግን ደግሞ እኔ በዚህ መንገድ መመስገን አልፈልግም። አልገባኝም። እና አይዞሽ፣ እኔ እኮ ሌላ ነገር ፈልጌ አይደለም። ብቻ ዛሬ እኔ የገዛሁልሽን ቀሚስ ለብሰሽ እራት እንድንበላ ፈልጌ ነው። ማስገደድ የለውም። ብቻ አንቺ ከቻልሽ ብቻ ነው። ቆይ ባልችልስ ትቀየሚኛል? አይ እንደው በድል ያዝን ይሆናል እንጂ መጨረሻ ልቀየምሽ። ይቅርታ መድብል፣ እኔ ለምዚህ አይነት ነገር ደስ ይለኛል። ችግር የለውም። ያው እኔ ለነገሮች ፈጥኛለሁ መሰለኝ። ብቻ አንቺ ያው ደውይልኝ ወይ ደግሞ ስደውልም ስልክሽን አንሺ። በውስጥሽ ሌላ ሰው እንዳለ ማወቅ ነበረብኝ። በእርግጥ አሁን ላይ ሌላ ሰው አለ ወይም የለም ልል አልችልም። እኔ ራሴ የተዘገብኩበት ስሜት ውስጥ አለሁት። እሺ እባክህ ልቤ ተዘግባ ታወዛግቢ። ለምሳሌ እኔ ዘመናዊ ሴት በጣም እወዳለሁ። ይሄ ቢጃማ ምናምን የሚባሉ ቀሚሶችን ጥላ ጽድት ያለች ፍክት ያለች ትማርከኛለች። እውነት ግን እንደዚህ አይነት ሴት ትፈልጋለህ? እንዲህ አይነት ሴት ማለት ቆይ ሰው እንዴት አንድ ቤት ውስጥ እየኖረ በአንድ ገበታ አብሮ እየበላ እንዴት እንደዚህ ይነቋቆራል? እንዴት በጎረቤት ይተያያል? ለምን እኔ ላይ ተፈጣለ? እሱ ለምን አትናገሩ? ለነገሩ ችግሩ የመጣው በአንድ ገበታ ስለቀረበ ነው አይደል? ይሄ የኔ ያ የኔ እየተባባለ ስለሆነ ትህትና በስተመጨረሻም መድብል የገዛላትን ቀሚስ መልበሷ ምናልባትም ወደ መድብል የእራት ግብዣ ለመሄድ ይሆናል ማለት ነው። መጀመሪያ ላይ ፈርታ ነበር። መድብል ቀሚሱን ገዝቶላት ይሄንን ቀሚስ ለብሰሽ እራት ልጋብዝሽ እፈልጋለሁ ሲላት፣ እሷ ደግሞ ይሄ ነገር እንደዚህ ሮማንቲክ የሆነ ቀሚስ ለብሶ ወደ እራት ግብዣ ቦታ መሄድ ለኔ አዲስ ነገር ነው የሚለውን ነገር ጠቅሳለት ነበር ማለት ነው። አሁን በስተመጨረሻ ላይ ደግሞ ያንን ቀሚስ ለብሳ ከራሷ ክፍል ወደ ሳሎን መምጣቷ ምናልባትም ለነ አብርሽ የሆነ ቦታ ደርሼ እመጣለሁ፣ የሆነ ሰው አግኝቼ እመጣለሁ በሚለው ለነሱ ነግራ ልትወጣ ይሆናል ማለት ነው። ይሄ ነገር ደግሞ አብርሽም በጣም እንደሚያስከፋው ግልጽ ነው። እሱ በእርግጥ ዘመናዊ ልብስ የምትለብስ ሴት ደስ ትለኛለች የሚለውን ነገር ጠቅሶላቸው ነበር። ምናልባት አሁን ላይ እሱ የሚያስበው እኔ ያንን ነገር ስላልኩ ይሄንን ቀሚስ ለብሳ መጣች የሚለውን ነገር ሊጠቅስ ይችላል ማለት ነው። እሷ ደግሞ ይሄንን ቀሚስ የለበሰችው ወደ መድብል የእራት ግብዣ ልትሄድ ነው ማለት ነው። አብርሻው ትህትናን ያፈቅራታል፣ ይወዳታል፣ የራሱ ማድረግ ይፈልጋል። እሷ ደግሞ እንደዚህ የሚያምር ቀሚስ ለብሳ አምሮባት በምሽት ሌላ ሰው ለማግኘት ስትሄድ ይሄ ለሱ ትልቅ ሐዘን ነው ወይ ደግሞ ትልቅ የልብ ስብራት ነው የሚሆነው ማለት ነው። ለዚህ በጣም እንደሚያዝንባት ወይ ደግሞ እንደሚከፋባት ግልጽ ነው። ከዚህም በፊት ይሄንን ነገር ጠቅሶላት ነበር። መድብልን ስላገኘሽ በጣም ተከፍቻለሁ፣ አዝኛለሁ። ከመድብል ጋር ያለሽን ነገር ግልጽ እንድታደርጊልኝ እፈልጋለሁ የሚለውን ነገርም ጠይቋት ነበር። ግን ደግሞ ትህትና ዛሬ ላይ ከመድብል ጋር ስታወራ ከራሷ ጋር የሆነ ሰጣ ገባ ውስጥ የገባች ይመስላል ማለት ነው። መድብል የእራት ግብዣውን ሲጠይቃት እሷ እዛ ጋር ያለችው ይሄ ነገር ለእኔ አዲስ ነው ካለች በኋላ ከራሷ ጋር ስታወራ የነበረው ልቧ በሁለት ሰዎች መሃል ወዴት እንደሚሄድ ግራ እንደተጋባ ነበር እዛ ጋር ስታወራ የነበረው ማለት ነው። ያ ማለት ወይ ወደ አብርሽ ወይ ደግሞ ወደ መድብል ሊሄድ ወዴት ሊሄድ የሚለው ነገር ግራ ይገባት ይመስላል ማለት ነው። ግን ደግሞ ባለፈው ለመድብል ቃሏን ሰጥታ ነበር። መድብል የጠፋውን ወንድሟን ፈልጎ የሚያገኝላት ከሆነ ከዛም በኋላ እሱን እንደምታገባው ቃል ገብታለት ነበር። መድብልም አስከትሎ ምን ነበር ይጠይቃት፣ ምን ነበር ያላት የሚለውን ነገር ስናነሳ እሱም የጠየቃት ጥያቄ እኔ ስለፈለግኩሽ ወይ ደግሞ እኔ ስለወደድኩሽ ብቻ እንድታገቢኝ አልፈልግም፣ ያንቺም ነፃ ፍቃድ መኖር አለበት የሚለውን ነገር ጠይቋት ነበር። እሷ ደግሞ ችግር እንዳሌለውና እሷም እሱን ማግባት እንደምትፈልግ
ማንኛውም ሴት መድብልን አግኝታ እምቢ እንደማትል ነበር ስትጠቅስለት የነበረው። ይሄ ነገር ደግሞ መድብልን በጣም አስደስቶት ትህትና የኔ ትሆናለች ታገባኛለች የሚለውን ነገር ስላሰበ ነው ዛሬ ላይ ቀሚስ ገዝቶላት እሷን እራት ለመጋበዝ የተነሳሳው ማለት ነው። እሷ ደግሞ እዚህ ጋር እሱ ይሄንን ነገር ካደረገ ይሄንን ያህል መንገድ ከመጣ በኋላ አሁን ላይ ግራ እንደተጋባ ሰውና ወዴት ልሁን ወዴት ስልሂድ የሚለውን ነገር ከራሷ ጋር መጨቃጨቋ ይሄ የሚያሳየው ትንሽ ስህተት ይመስላል ማለት ነው። በፊትም እንደዚህ አይነት ስሜት ካለባት ከመጀመሪያውኑ ባለፈው መድብልን የሆነ ተስፋ ለሱ መስጠት አልነበረባትም። ወንድሜን ካገኘህልኝ አንተን አገባሃለሁ የሚለውን ነገር መጥቀስ አልነበረባትም። ግን ደግሞ አሁን ላይ ስታወራ የነበረው ትንሽ ወደኋላ ለመመለስ የፈለገች ይመስላል ማለት ነው። መድብልን በዛ ምክንያት ነው ትንሽ የቸኮልኩ መሰለኝ ፈጣጣ ሆንኩብሽ አይደል የሚለውን ነገር ሲጠይቃት የነበረው ማለት ነው። ግን ደግሞ ቢሆንም በስተመጨረሻም እሱ የገዛላትን ቀሚስ ለብሳ ወደ እሱ እራት ግብዣ ቦታ ልትሄድ ይመስላል ማለት ነው። ያ ማለት አሁን ላይ ልቧ ወደ መድብል አዘንብሏል ማለት ነው። ከመድብል ጋር መሆንና እሱን ማግባት የሚለውን ነገር ያሰበችበትና ከራሷ ጋር ተማክራ የወሰነች ይመስላል ማለት ነው። አብርሽ ደግሞ እዚህ ጋር ምንም ነገር ማድረግ አይችልም። እሷ ካልወደደችው ካልፈለገችው እሱ ስለወደደ ብቻ የግድ የኔ ሁኝ የሚለውን ነገር ሊያስገድዳት ስለማይችል ማለት ነው። በእርግጥ እሱን የግሌ ታፈቅረዋለች። የግሌ ደግሞ ለምንድን ነው ያንን ቀሚስ ለብሳ ወደ ሳሎን የመጣችው የሚለውን ነገር ስናይ አብርሽ ያላት ነገር አለ። ኪችን ውስጥ እሷና ትህትና ባሉበት ቦታ ዘመናዊ ቀሚስ የምትለብስ ሴት ደስ ትለኛለች የሚለውን ነገር ጠቅሶ ነበር። እሷ ደግሞ ያንን ለብሳ ወደ ሳሎን የመጣችው አብርሽን ለማማለል አብርሽ እኔን ካየኝ ደስ ይለዋል፣ እንደዚህ አይነት ልብስ ነው እንደሚወደው ለካ የሚለውን ነገር የሱን ፍላጎት ለማሟላት ነው። እዚህ ጋር ደግሞ ትህትናም ከራሷ ክፍል ያንን የሚያምር ቀሚስ ለብሳ መውጣቷ ከኔ ጋር ለመፎካከር ነው፣ የሱን ልብ ለማማለል ነው የሚለውን ነገር ምናልባት የግሌ ከትህትና ጋር ልትጨቃጨቅ ትችላለች ማለት ነው። ምናልባት እዛ ጋር ትህትና እኔ ለዛ አይደለም የራት ግብዣ አለብኝ የሆነ ሰው ላገኝ ነው የሚለውን ነገር ከጠቀሰችና የግሌ በዛ ነገር ከተረጋጋች ነው እንጂ አሁን ላይ ትንሽ መናደዷ አይቀርም ማለት ነው። እሷ ያው አብርሽን ትወደዋለች፣ የራሷ ብቻ ማድረግ ስለምትፈልግ ነው ከትህትና ጋር ሁሌ የሚጨቃጨቁት ማለት ነው። ግን ደግሞ ገልሞ እሷን እንደሚወዳትና እንደሚያፈቅራት ምንም ያወቀችው ነገር የለም፣ ማንም ሰው እየነገራትም የለም ማለት ነው። ምናልባት አብርሽ ከጊዜ በኋላ የግሌ አሁን ትህትና ከመድብል ጋር መሆኗን ካወቀች በኋላ ስለዚህ እኔም አብርሽ ላይ ጠንከር ማለት አለብኝ፣ እሱን በእጄ ማስገባት አለብኝ የሚለውን ነገር እርምጃ ከጀመረች ምናልባት ከዛም በኋላም ሊሆን ይችላል አብርሽ ሊነግራት የሚችለው ማለት ነው። አንቺ ሌላ የሚወድሽ ሌላ የሚያፈቅርሽ ሰው አለ፣ አንቺ እኔን ከመውደድሽ በፊት ቆይቷል ያ ሰው ሲያፈቅርሽ የነበረው፣ ስለዚህ እኔ ካንቺ ጋር መሆን አልችልም የሚለውን ነገር ጠቅሶ ባለፈው ወረቀቱ ላይ የተጻፈው ስም ያንቺ ነበር፣ ገልሞ የጻፈው ያንቺን ስም ነው የሚለውን ነገር ምናልባት በእንደዚህ አይነት ነገር በዝርዝር ከነገራት ነው ማለት ነው። አሁንም ትልቅ ጥያቄ ሊሆን የሚችለው የግሌ ያንን ነገር ከሰማች በኋላ ገልሞ እሷን እንደሚወዳትና እሷን የራሷን ማድረግ እንደሚፈልግና ለብዙ ጊዜያት እሷን ሲያፈቅር እንደቆየ ካወቀች በኋላ ይሄንን ነገር ከሰማች አብርሽን ትታ ከገልሞ ጋር ትሆናለች የሚለው ነገር አሁንም ትልቅ ጥያቄ ነው ማለት ነው። ያው ገልሞ እኛም እስከዛሬ እንዳየነው መሰረት በጣም አስተዋይ ሰው ነው፣ በጣም በሳል ሰው ነው። የሱ ደካማ ጎን የምንለው ጠጥቶ መስከሩ ነው ማለት ነው። ይሄንን ነገር ደግሞ ከጊዜ በኋላ ማቆሙ አይቀርም ማለት ነው። በእርግጥ ትህትና ራሱ የራሷን ነገር ሞክራለች፣ የራሷን አስተዋጽኦ ለማበርከት ገልሞ ይሄ መጠጥ አልኮል ምናምን የሚለውን ነገር እንዲያቆም ማለት ነው። ግን ደግሞ እሱ ቆፍጠን ብሎ ወይ ደግሞ ጠንከር ብሎ ከጎኑ ቆሞ ይሄንን ነገር የሚያስተው ሰው ስለሚፈልግ ምናልባት የግሌ ልትሆን ትችላለች ይሄንን ነገር ልታስቆመው የምትችለው ማለት ነው። ሌላው ነገር ደግሞ ልናነሳ የምንችለው ተንከሲስ ዛሬ ትንሽ ቤተሰቡን የተጫወተበት ወይ ደግሞ ፕራንክ ነገር ያደረጋቸው ይመስላል ማለት ነው። ግን ደግሞ እሱ አሁንም ፍርሃት አለበት። መሳይ እዛ ጋር ለሱ ያስበውን ነገር የሱ ከረጢት ውስጥ ፈሳሽ ወርቅ አለ የሚለውን ነገር እሱ አጠናክሮበት ቀጥሏል ማለት ነው። ባለፈውም ከአንዱ የዝና ሰው ጋር ተገናኝቶ ይሄንን ነገር ሲያወሩበት ነበር። እኔ ናይጄሪያኖቹን ፈልጌ ያገኛለሁ፣ አንተ ልጁን ታመጣለህ፣ ከዛም በኋላ ተማክረን
ገንዘቡን እኩል እንካፈላለን ሲሉ ነበርና ያ ማለት ሁለቱም ይሄንን ጉዳይ ምን ያህል እውነት ነው ብሎ እንደወሰዱ ነው የሚያሳየው ማለት ነው። መሳይም አሁን ላይ ተስፋ ያደረገው ያንን ነገር ይመስላል። እዛ ጋር የተንከሲስ እንትን ውስጥ ፈሳሽ ወርቅ አለ፣ እሱን አውጥተን ሽጠን ህይወታችንን እንቀይራለን የሚለውን ነገር ያንን ነገር ተስፋ አድርጎ አሁን ቁጭ ብሏል ማለት ነው። ምንም እንኳን መጀመሪያ ላይ ዝና የወሰደበት 200 ሺህ ብር ልቡን ቢሰብረውም ያችን ነገር ደግሞ በዚህ ማካካስ የፈለገ ይመስላል ማለት ነው። አሁን ላይ ጊዜን የሚጠብቀው ያኛው የዝና ሰው ናይጄሪያኖችን ሄዶ እስከሚያናግርና የሆነ ነገር ለመሳይ እስከሚመልስለት ይጠብቃል። ከዛም በኋላ ምናልባት ባለፈው ከየግሌ ጋር ያወሩት ነገር እሱ የሚበላው ነገር ውስጥ የእንቅልፍ ክኒኒ ወይ ደግሞ የሚጠጣው ውስጥ አድርገን እሱ ከተኛ እንዲናደርጋለን እንዲንወስድበታለን የሚለውን ነገር አስቦ ነበርና ምናልባት ተንከሲስ በጣም ቢጠነቀቅ የተሻለ ይሆናል ማለት ነው። ምናልባትም የአብርሽ ክፍል ገብቶ ፍራሹን እዛ አድርጎ የአብርሽ ክፍል ውስጥ ቢተኛ ይሻለዋል አሁን ላይ ማለት ነው። ብቻውን እዛ የራሱ ክፍል በሚተኛበት ሰዓት መሳይ ሌሊት ላይ ገብቶ ይሄንን ነገር ሊያደርግ ስለሚችል ማለት ነው። በእርግጥ አሁን ላይ ሁሉም ሰው ይሄንን ነገር ቀለል አድርጎ ወይ ደግሞ ያን ያክል በቁም ነገር አልወሰዱትም። መሳይን ሁሉም ሰው ይሄንን ነገር ማቆም አለብህ፣ ይሄንን ነገር መተው አለብህ፣ እንደዚህ የሚባል ነገር የለም፣ እንዴት ነው ሰው ውስጥ ፈሳሽ ወርቅ ሊኖር የሚችለው የሚለውን ነገር ቀለል አድርጎ ሲነግሩት ነበር። ግን ደግሞ መሳይ ምንም እየሰማቸው አይደለም። ዛሬም አብርሽ ያንን ነገር አስጠንቅቆታል። ከዚህም በኋላ እንደዚህ የምትለውን ነገር ማቆም አለብህ ብሎት ማለት ነው። ግን ደግሞ ጠንከር አድርጎ ድጋሜ ስለዚህ ነገር እንዳያስብ የሆነ የማያዳግም እርምጃ ወይ ደግሞ እሱ ከዛ ቤት እንዲወጣ የመጨረሻ ማስጠንቀቂያ መስጠትም ይቻል ነበር። አሁን ላይ ያንን ነገር ያደረገ ሰው የለም ማለት ነው። ይሄ ነገር ደግሞ የሚያሳየው መሳይ ያንን ነገር እንዲቀጥልበት ሊያበረታታውም ይችላል። ማበረታታት ብቻ ሳይሆን እዚህ ጋር የሆነ እሱን የሚያስፈራው ነገር አሁን ባለፈው እንደጠቀስ ነው ከዛ ቤት ትወጣለህ የሚለውን ነገር አብርሽ አስምሮበት ቢነግረው ምናልባት መሳይ ያንን ነገር ፈርቶ ይሄንን ነገር ሊያስቆም ይችላል ማለት ነው። ወይ ደግሞ የሆነ ባለሙያ ጋር ወስዶ እንደዚህ የሚባል ነገር የሰው ልጅ ውስጥ እንደማይገኝ የሆነ ሰው በተጨባጭ ማስረጃ እሱ ሊያሳምነው ይገባል ማለት ነው። እሱ ያው ይሄንን ነገር አድርጌ ህይወቴን እቀይራለሁ የሚለውን ነገር ነው ያሰበው ማለት ነው።